አምጥቶት ነብይ ነው ያለውን ኢሳን አሳማ ያድናል ይለናል። መስቀል ይሰባብራል ይለናል። ስንት መስቀል ነው የሚሰብረው? አንገቴ ላይ ያለ መስቀል ነው የሚሰብረው። ከዛ ከሰው ጋር ይገዳደላል ገና መጥቶ። ምንድነው ጥቅሙ? የኢሳ ተአምር መምጣቱ እንዴት ነው? ያለ እናት መወለዱ አለ እንዴ? አይ ከማን ዘንድ ነው የመጣው? ከጌታ ዘንድ በተአምር መጣው ይላል። ጎበዝ ሱራ 4 171 ክፍል እኛ ምናምነው እኮ ያለ አባት እንደተወለደ ነው። ካህን አስተምሮ ኢሳ ያለ ቃሉና መንፈሱ የተባለ በድንግልና የተወለደ ሙታንን የሚያስነሳ ከጭቃ ወፍ ቅርጽ ሰርቶ ባላ ፍቃድ ህይወት የሚሰጥ ለምጻንምን የሚያድን ሩቅ አዋቂ ወይንም ደግሞ ገይብ ነገሮችን ማይታዩትን ፈጣሪ ብቻ የሚያውቃቸውን የሚያደርግ ማስረጃ እዛ ጋር ቆምና ማስረጃ ያስፈልጋል። ሱራ 3 አላህ ብቻ ፈጣሪ ብቻ የሚያውቀውን የሚያውቅ እሱ ማስረጃ ብቻ ያስጠኝ። እኔም እዚህ ጋር ቆምልኛ። እኔ ቆም ከየት አገኘው ነው? አንተ ከየት አገኘህ? እሺ ከቁርአን ከቁርአን ይመጣል አለ አይልም። ታዲያ ጥያቄው ተመለሰ። ጎበዝ ይመጣል አይልም ከቁርአን። ከዚህ በኋላ በቃ ሐዲስ ላይ ያገኘውን ነውሩ ነገር እዚህ ጋር መጠቀም አችልም። በቃ እናመሰግናለን። ሐዲስ ላይ ነውር እንዳለ ስለነገርከን አይደለም ሐዲስ ነውር መከማቻ መሆኑን ስለነገርከን ኦስካር እንኳን ደህና መጣ። እንኳን ደህና ቆየኝ። አንተ ደንቆሮ ነህ ሲጀምር። አንተ ምንም አይገባህም። እርኩስ ነው ውሻ። ሰቢር ዛሬ ቶፒኩ ሰምታው ከሆነ እንደ እስልምና ኢሳ ተመልሶ ይመጣል ብላችሁ ታምናላችሁ? ሲመጣ የሚያደርጋቸውንና ምን ምን እንደሚያደርግ ተዘርዝሯል በቁርአን ላይ? አዎ ኢሳ ይመጣል፣ የእናንተ አምላካችሁ በነቢይነት ይመጣል። ይመጣል ተመልሶ የሚል አንድ የቁርአን ክፍል ጥቀስልኝ። ማይክም ሚውት አታድርገው፣ አንሳው። እፎይ እንዴት ዋልክ? አዎ ይመጣል ያልከው እኔ የምልህ ጥቀሰው ቁርአኑን። አዎ ይመጣል በኮንፊደንት ተናግረዋል አለ። ይመጣል፣ ሲመጣ ደግሞ እንዲህ በዚህ ጊዜ ይመጣል፣ ከዛ እንደዚህ ያደርጋል የሚለውን እስኪ አንድ ጥቅስ ከቁርአን ውስጥ እፎይ እንትን ኢየሱስ ክርስቶስ ይመጣል። እናንተ ኢየሱስ ክርስቶስ በእኛ ይመጣል፣ ለፍርድ ይመጣል በሙታንና በሕያዋን ሊፈርድ ዳግም ይመጣል እናምናለን። አሁን አንተ በቁርአን ውስጥ ይመጣል የሚመጣውም ለዚህ ጉዳይ ነው የሚል አንድ ጥቅስ ስጠኝ ከቁርአን። አይ አንተ ደግሞ አምላክነቱ እኛን ነፃ ሊያወጣን ነው የሚል ቴንክ ከስሮናል። ተማር ኢብኑ ተሚያ። አቶ እፎይ እንዴት ዋልክ? ተረጋጋ፣ ተራ ጠብቅ። ኢብኑ ተሚያ ተመለስ። ሰላም ነው። ኦኬ አለ ሰላም ነው። ምን ቀየረ መጣ? ምን ቀየረ መጣ? ኧረ አልቀየርኩም። እኔ ኢብኑ ተሚያ ነኝ። ኦኬ ኢብኑ ተሚያ ነህ። ኢሳ በዚህ ጊዜ ይመጣል፣ እንደዚህ ይመጣል፣ ሲመጣም እንዲህ ያደርጋል የሚል የቁርአን መረጃ ይኖርሃል? አዎ በመጀመሪያ ለምንድን ነው አንተ ጋር እንዳልገባ ወንጀል ያደረክብኝ? ምን አጥፍቼ ነው? ምክንያቱም ድንቁርና ሰለቸ። እውቀት ምንም እውቀት የለም። ቢያንስ ሌላውን ተው። አለማወቅ አንዳንዴ አስቸጋሪ ሊሆን ይችላል። ሳሂህ የሆኑ ሐዲሶችን ትክዳለህ፣ መረጃ ስትጠየቅ አታመጣም። ኢቨን ትናንትና ኡስታዞችህ አንተ የምታደንቃቸው ተከራክረው አዎ ተሳስተናል ያሉበትን አንተ ያየሃቸውን ቲክቶክ ላይ ሲራገብ የነበረውን እንኳን ማመን አልፈለግም። ኡስታዞች የዛሬ 2 ዓመት ሲክዱት የነበረው እና በአብደላ መተው አሳምነዋቸው አዎ ተሳስተናል ያሉበትን እንኳን እያየኸው እንኳን ገና አንተ ያለው ኡስታዞች የዛሬ 2 ዓመት ላይ ሲክዱት የነበረውን አዲስ ላይ ቆመ ነው ያለው። ከእንደንተ አይነቱ ጋር በመደናቆር ጊዜ ለመንደላ ምናል አቡ አብደላ አልቀበልም እያልኩ አስተምሮቱ። አቡ አብደላ መሀይም ነው። መሀይም ከሆነ ጎበዝ፣ ለምን ታዲያ አንተ ምሁር ያልከው ኡስታዝ እሱ ጋር ሄዶ ተሳስቻለሁ ብሎ ለምን ስህተቱን አመነ? አንድ ሰው በነፍስ የሚያወራ ሰው አልወድም ያስራል። ችግር የለም ለምንም ያወራ ፕሊስ። ኢብኑ ተሚያ ዋቢያው ኢብኑ አብደላ መሀይም ተሆነ አንተ እንዳልከው ኡስታዝ ታዲያ እሱ ጋር ሄዶ
አረብኛ ስለማልችል ነው፣ ስላላወቅኩ ነው። አንተ አረብኛ ስለቀር እንትን ስላልክ ነው። እኔ እንግሊዘኛውን እንትን ስላልኩ ነው። አዎ አንተ እንዳልከው ነው ብሎ አምኖ በፊት የካዳቸውን ከዓመት በፊት የካዳቸውን ለኢብኑ አብደላ ለምንድን ነው እጁን የሰጠው ካለ? እኔ የቱ ጋር ነው ዋሸሁት? አልዋሸሁም እኮ እኔ የማይለውን ክርስቲያኖቹን ያልክ ጊዜ አይደለም። አሁን ለጠየቁ ማስረጃ ይኖርሃል ወይንስ ከስር ሆነህ ትማራለህ? ቆይ ተረጋጋ እስኪ አንተ። እንደዚህ እኮ አይደለም ትምህርት ማስተማር። እናውራ። ተስራ ነው ተማር። ሳዲቅ እንኳን ደህና መጣህ። ቤቱ ተረጋጋ ምናምን የሚል ቃላቶችን አትጠቀሙ። ምንም እየሮጥን ስላልሆነ ማለት ነው። ኡስታዞቻችሁ እዛ የለመዱትን ብልግናና ነውር እዚህ አትጠቀሙ። እንደዚህ አይነት ቃላቶችን ኦኬ። ኦስካር ይሰማል? ኦኬ። አብዱራህማን ተመለስ። አብዱራህማን ተመለስ። ኒውል አህመድ፣ ጀሚል እንኳን ደህና መጣህ። መልካም። ኢሳ ተመልሶ ይመጣል ብለህ ታምናለህ? ኢሳ እንደ እስልምና አስተምሮ ነብይ የምትሉት አካል አለ፣ ባል ነብይ አለ ትላላችሁ። ያ ነብይ የሆነ አዎ የውመል ቂያማ ተመልሶ ይመጣል ደጃልን ለማባረር። ኦኬ፣ ደጃልን ለማባረር ተመልሶ ይመጣል። ከዛስ ምንድን ነው የሚያደርገው? መጥቶ ያው አላህ በሰጠው ዋና ኃይል በሰጠው ኃይል ደጃልን ለማባረር ይመጣል እና የተረፈው ከዛ ሌላ እውቀት ብዙም የለኝም። አንድ ጥቅስ ልትሰጠን ትችላለህ? ደጃልን ለማባረር አላህ በሰጠው ቅዋ ይመጣል የሚል ከቁርአን? እኔ ጥቅስ ላወጣልህ አልችልም፣ ግን እንደተማርኩት አስታውሳለሁ። ኦኬ፣ እሱ ቁርአን ላይ የሌለ ተረት ተረት ነው። ቁርአን ግልጽና የተብራራው ነው። ነገሮች ሁሉ አዘረዘራለሁ ቢልም አንድ ጥቅስ የለም። አለ የሚል ግን ሊሰጠኝ ይችላል። ኒውሊ ቀጥላውን ማይክ እያነሳ ስለሆነ ደጋግመ ኒውሊ ኒውል አብዱራህማን ተመለስ፣ አሊያም ላስወጣ ነው። እንግዲህ በእስልምና እንግዲህ ኢሳ የሚባል አካል ለምን እንደላከው ለምን ከድንግል እንዳስወለደው አላህ ያለ አባት ለምን እንደተወለደ ለምን ለማስመለጥ እንደሞከረው ለምን ሴጣን እንዳይነካው እንዳደረገ ለምን ያ ሁሉ ድራማ እንዳሰራ ለምን ተመልሶ እንደሚመጣ ምን የሚታወቅ ዚስማች የሆነ መረጃ በቁርአን ውስጥ ልናገኝለት አንችልም። በኢሳ አላህ ያተረፈው ምንድን ነው? ሰዎች እንዲጠሙ ነው። እንደው ኢሳ የሚባል ነቢይ ቢኖር እናንተ እንዳላችሁት ኢሳ የሚባል ነቢይ ካለ እናንተ እንዳላችሁት አይ ክርስቶስን ነው ምንለው ምትሉ ከሆነ ምንድን ነው ያተረፈው? ሙሐመድ እስኪመጣ ድረስ ሰዎች ተሰቅሏል ብለው እንዲያምኑ ካደረገ በኋላ ከዛ ደግሞ ወጥቶ ሙሐመድ አልተሰቀለም ብሎ ሰዎችን ማደናገሩ ምንድን ነው አላህ የጠቀመው? ደግሞ እንደገና ያመጣውና እንደገና ደግሞ ያኔ እንዳይገደል እንትን እንዳይል ያውም የበላይ በነበረበት ሰዓት ላይ ነው የወሰደው። ተሸንፎ አይደለም። ተሸንፈው ቢሆን የበታቸው ነው ቢሆን ቢወስደው ችግር የለውም። የበላይ በሆኑበት ላይ አሸናፊ በነበሩበት ላይ ወሰደው ይሉናል። እስራኤል ህዝብ አንደኛይቱ ጭፍራ አመነች፣ እሷም የበላይ ነበረች ይላል። የበላይ ከሆነች አሸናፊ ከሆኑ ለምንድን ነው መውሰድ የፈለገው? ያኔ ለምን ማስመለጥ አስፈለገው? ምክንያቱም የበላይ ስለሆኑ። ሱራ 47-35 ይመስለኛል። እናንተ አሸናፊ ስትሆኑ ወደ እርቅም እንዳትጠሩ ነው የሚለው ቁርአኑ ራሱ። ወደ እርቅ መጥራት ራሱ አይቻልም። አሸናፊ ከሆንክ መጨርገድ ነው እንጂ ተሸናፊ ስትሆን ብቻ ነው እርቅ ማድረግ የሚቻለው። አንድ የቁርአን ክፈተው ቃል። ስለዚህ አሸናፊ በሚሆኑበት ሰዓት ላይ ወደ እርቅ እንኳን የማይጠሩ ከሆኑ የበላይ ሲሆኑ ሀያል ሲሆኑ አቅም ሲያገኙ ቁዋው ሲኖራቸው የሚጨረግዱ ከሆኑ ኢሳ የበላይ በነበረበት ሰዓት ላይ ማስመለጡ ለምንድን ነው ያስፈለገው? ደግሞ ሳሁን እንደገና አምጥቶ ደግሞ እንትን ፒግ ነበር አሳማ ገና ጫካ ለጫካ እየሄደ አሳማ ትገላለህ። ገና አምጥቶት ነብይ ነው ያለውን ኢሳን አሳማ ያድናል ይለናል።
መስቀል ይሰባብራል ይላል። ስንት መስቀል ነው የሚሰብረው? አንገቴ ላይ ያለ መስቀል ነው የሚሰብረው። ከዛ ከሰው ጋር ይገዳደላል ገና መጥቶ። ምንድነው ጥቅሙ? የኢሳ ምንድነው ሊጠቀምበት የፈለገው? አላህ ይሄ ሁሉ ሰዎች እንዲጠሙ እንዲሆንበት ነው ያደረገው። ከዛ እንደገና ደግሞ አሁንም ሰዎች እንዲጠፉ ማለት ነው። 47-35 ምንድነው የኢሳ የመምጣቱ ጥቅም? አስቀድሞ ምንድን ነው? አሁንስ ደግሞ ተመልሶ መምጣቱ ጥቅሙ ምንድን ነው? በቁርአንስ ደግሞ ሰዎች በዋናነት በዚህ በስቅለቱ ላይ በደንብ በሚያምኑበት ላይ እናንተ አሸናፊ ስትሆኑ አላህ ከእናንተ ሲሆን አትድከሙ፣ ወደ እርቅም እንዳትጠሩ ይላል። አሸናፊ ከሆኑ የበላይ ከሆኑ ሀያል ከሆኑ ሙስሊሞች ይቅርታ ማድረግ ወይንም ደግሞ መታረቅ አይፈቀድላቸውም። ሲሸነፉ የበታች ሲሆኑ ቁጥራቸው ሲያንስ ነው እንትን የሚያደርጉ ዲል የሚያደርጉ ከክርስቲያንም ሆነ ከሌላው አካል ጋር ስምምነት የሚኖረው ፍቅር የሚኖረው የበታች ሲሆኑ ሲሸነፉ ነው። አሸናፊ ሲሆኑ ግን ሙስሊሞች የበላይ ሲሆኑ ግን ከክርስቲያን ጋርም ሆነ ከአይሁድ ጋርም ሆነ ከሌላው አካል ጋር እርቅ አያስፈልግም። ወደ እርቅም መጥራት የለባቸውም። ሱራ 66-12 ይመስለኛል ቼክ አድርግልኝ። የኢሳ ተከታዮች ደግሞ አንደኛይቱ ያመነችው ጭፍራ የበላይ ነች። የበላይ ከሆነች ኢሳን ማስመለስ ለምን አስፈለገ? የበላይ ስለሆነ የበላይ በነበረበት ሰዓት ላይ እርቅ ስለማስፈለግ። የኢምራን ልጅም ያቺ ብልቷን የጠበቀችውን እሺ በእርሷ ጌታችን ነፋፋን ከመንፈሳችን ቆይ ሱራ 3-54 ነው መሰለኝ 53 አካባቢ ክታታ ውስጥ ከ52 ጀመረ እስከ 54 አንድ ሊያ የበላይ የሆኑበትን ክፍል ታስታውሰዋለህ? 3:52 ቸኪት የእስራኤል ቆይ ኦኬ እሺ 52 ምን ይላል? ኢሳ በተሰማ ጊዜ ናቸው። ኦኬ ኢሳ መሰለኝ ቆይ 55 እስኪ ኢሳ ከእነርሱ ክደት በተሰማው ጊዜ ወደ አላህ ረዳቴ ማን ነው ብሎ ይጠይቃቸዋል። ተቆርጦ የሚታየኝ ረዳቶች እነማን ናቸው አለ። ሐዋርያት እኛ ረዳቶችንን አሉት። በአላህ አምነናል፣ እኛም ትክክለኛ ታዛዦች መሆናችንን መሰከርን ይላል። ስለዚህ ናቸው እነኚህ ደግሞ የበላዮች ናቸው። በቁጥርም ብዙ ተከታዮቹ የበላይ እንደሆኑ ቁርአኑ ያስቀምጠዋል። ሱራ እዚሁ ላይ 4 ላይ ይወስደዋል አይደለ? ከፍ አድርገው 4 ወደ ራሱ ወሰደው። አላህም ባለ ጊዜ አስታውስ፣ ኢሳ ሆይ እኔ ወሳጅህ ወደ እኔ ማንሽ ነኝ ይላል። እርሱ ወሳጁ ወደ ራሱ ማንሹ ነው። ለምን? የበላይ ከሆኑ አሸናፊ ከሆኑ አማኞች ተከታዮች ካሉት ለምን ደግሞ መውሰድ ያስፈለገው? ለምን ደግሞ መውሰድ ያስፈለገው? ለምንድን ነው? ተሸናፊ አይደለም የበታችም አይደለም። ለምንድን ነው የወሰደው? አይ ቲንክ 61-14 ቼክ አድርገልኝ። ሆኑ ምንድናቸው እነኚህ ሐዋርያቶቹ? በኢሳ ያመኑት አሸናፊ ናቸው፣ የበላይ ናቸው በጠላቶቻቸው ላይ አለ። አሸናፊ ከሆኑ ደግሞ ቁርአኑ እንደሚናገረው ምን መሆን የለባቸው ነው የሚለው? ወደ እርቅ እንኳን መጥራት የለባቸው ነው የሚለው። ወደ እርቅ እንኳን መጥራት ከሌለባቸው አሸናፊ በነበሩበት ሰዓት ላይ ኢሳ ማሯሯጥ ለምንድን ነው ያስፈለገው? ማስመለጥ ለምንድን ነው ያስፈለገው? ኢሳስ ተመልሶ ይመጣል፣ መስቀል ይሰብራል፣ አሳማ ይገላል፣ በሽታው ሰዎች ይሞታሉ የሚል አንድ ጥቅስ አለው ከቁርአን። ከሌላ አላህ ይህንን ሁሉ እንዴት ዘነጋው? ትልቅ ነብይ ያለውን ተመልሶ የሚያመጣውን በፊት እንደዚህ ያደረገውን እንዴት ሊዘነጋው ቻለ? ምንድን ነው? ስለ መሐመድ ቤት አትግቡ፣ እንደዚህ አታድርጉ፣ እንደዚህ አድርጋችሁ ወሲብ አድርጉ ሲል ነብይ ያለውን ኢሳን ተመልሶ ይመጣል ያለውን አካል በግልጽ መናገር ለምን ከበደው? አላህ እና አይሻ እነ ዘይነብ እነ ኸዲጃ የሚወሩበት ውስጥ ለምን አካተተው? ኦስካር እንኳን ደህና መጣ። እንኳን ደህና ቆየኝ። አንተ ደንቆሮ ነህ ሲጀምር። አንተ ምንም አይገባህም። እርኩስ ነው ውሻ
ስለ ሰው ሃይማኖት እንደዚህ ከምታዝረከርክ ማለት ነው ይኸውልህ፣ በስርዓት ማስረዳት የምችል ከሆነ በስርዓት አስረዳ። ስለ ሰው ሃይማኖት አትንካ። አንተ መሀይም ነህ፣ እንደው ምንም አልተማርክም። የሚገርም ነገር አንተ ጥንብ መሀይም ነሽ እና አትትበዳ ቦርኮ። በአማርኛ ነው ቁርአን ቀርቶ እንድንሄደው። ደንቆሮ የሚለው ሱራ 2 ወይም በቀራ ቁጥር 18 ላይ ያለ ጥቅስ ነው። እናንተ ደንቆሮ ዲዳ የሚለው አላህ ነው። ብልግናውም ስድብ ከሆነ ከመሐመድ የተማረው ነው። አልአደብ አልሙፈረድ 963 ላይ ያለ ነው። ምንም አዲስ ነገር አይደለም። እንዲሁም ደግሞ ያው መሐመድም እንደዛው ተመሳሳይ ነገሮች ይናገር ነበረ፣ ሳቦችም ይናገሩ ነበረ። እሱም ከዛው የተማረው ነው፣ ከዛው ያመጣው ነው። ጀስ ኖርማል እንዳልኳችሁ ነው ቅድም። ሙልጭ አድርጎ የሰድብህና ሙስሊም ምን ይላል? ከዛ በኋላ ለምን ትሳደባለህ ይላል። አሁን ሙልጭ አድርጎ ሰድቦኝ ለምንድን ነው የሰው ሃይማኖት ምነካው ይለኛል። ምክንያቱም እነሱ ሙስሊም ናቸው። ሱራ 6:108 ላይ ሙሐመድ የሰው ሃይማኖት ተሳደበና መጨረሻ ላይ እረፍ አሉት፣ አሰቃየህን ተወን አሉት። አልሰማ ሲላቸው እንግዲያውስ የአንተን ጣዖት እንሰድብልሃለን፣ ያዝ ተቀበል አሉት። አስቀድሞ የእነሱን ሲሳደብ ቆየና ሱራ 6:108 ላይ ሙሐመድ ዜን ቁርአን በተፍሲር ቼክ ማድረግ ትችላላችሁ። እንዲሁም ደግሞ አስባቦችን ባልዋይዲ መመልከት ትችላላችሁ። በደንብ አድርገው ያስቀምጠዋል። ሳቦቹ ምን ይሉ ነበረ? ይሄ ቁርአን ክፍል እስከወረደ ድረስ ሙልጭ እያደረግን እንሰድባቸው ነበር። ነገር ግን መጨረሻ ላይ የወረደው ይላል ቻሉን እና በሉ ተቀበሉ አሉን። አስታጥቀው ሲጠሉት ሙሐመድን ጠልዘው ሲጥሉት ሃይማኖታችሁ እንዳይሰደብ ሰዋስ ሃይማኖት በቃ ትሳደቧል። እዛችን ጥቅስ ይጠቅሷታል። ከዛ ደግሞ ልጭ አድርገው ይሰድቧችሁና እኛ እንሳደብ የሚሏቸዋል። ሃይማኖታችሁ እንዳይሰደብ አትሳደቡ ተብለናል ይላል። ሙሐመድም እንደዛው ነው ያደረገው። ሙልጭ አድርጎ ከተሳደበ በኋላ ለመኑት እምቢ ሲል እንግዲያውስ እንካ ተቀበላሉ። አስታጥቀው እንትን ሲሉት ኧረ ሃይማኖታችሁ እንዳይሰደብ የሰው ሃይማኖት አትሳደቡ ብሏል። በቃ አላህ አለ። ያው ተካፍቶላችኋል ቁርአኑ። ኤኒዌይስ ሙስሊሞች እንደዚህ ናቸው። ዞሮ ኦዲየንሱ በደንብ ስላወቀ ምናልባት በዚህ ውስጥ የሚደናገር የሚሸወድ አለ ብዬ አላምንም። የሚሸወድና የሚደናገር የለም። ኦኬ በደንብ አስተውሉ። እንግዲህ ኢሳ የሚባል ነብይ ነው እንዲህ ነው የሚሉት ቁርአን ግልጽና የተብራራ ነው የሚሉት የታለ ግልጽነቱ የታለ የተብራራነቱ ነው። አብዱራህማን እንኳን ደህና መጣ። ደህና ቆያችሁ። መልካም ሁሉ ሰላም። ገቢ ጥቅሶች እንትኖችን ሰምታችኋል፣ ጥያቄዎችን ብዬ አስባለሁ። ሰምቻችኋለሁ። ሰምቻችኋለሁ። ኦኬ ኢሳ ተመልሶ ይመጣል ብለህ ታምናለህ? ይመጣል። ለምንድን ነው የሚመጣው? ተመለሳ ለምንድን ነው የሚመጣው? ለምንድን ነው የሚመጣው? ተመለስ። አብዱራህማን ተመለስ። አብዲ ራሽድ ኧረ ተው በእናትህ ጆሮአችንን ቀደድከው እኮ። አብዱራህማን ትመልስልናለህ? አታውቅም? እሺ እኔ እያወጣሁ ንቀስ በል። ኦልራይት 55 55 55 55 44 9 55 44 49 ማን ነው የሚመልስ ጥያቄ?
ኢሳ ምንድን ነው ውጤቱ? ምን አልክ ጀሚል? ልመልስ ነው። መልስ የምፈልገው ከቁርአን ብቻ ነው ወይስ ከሐዲስም ነው? ቁርአን ላይ የለም። አይ የምጠይቅህን እንመልስልኛ። ቁርአን ግልጽና የተብራራው ነኝ ስላለ ከቁርአን ነው የምፈልገው። ምክንያቱም ቁርአን ግልጽ ነው ብለህ ታምናለህ። አዎ ለነገሮች ሁሉ ገላጭና አብራሪ ነው አይደለ? ስለዚህ ለነገሮች ሁሉ ገላጭና አብራሪ ከሆነ አንድም ነገር ካልተወ ቁርአን ኢሳ ተመልሶ እንደሚመጣ፣ ጂዚያ እንደሚያስቀር፣ በሽታው ሰዎችን እንደሚገል፣ ደጃልን እንደሚገል፣ ደጃል የሚባል እንዳለ፣ መሄዲ እንደሚመጣ፣ ተመልሶ እንደሚመጣ፣ ኢሳ መስቀል እንደሚሰብር፣ አሳማ እንደሚገል፣ እስቲ አንዱን እንኳን ከነኚህ ካልኳቸው ውስጥ አንዱን እንኳን ሲያሳየኝ። ሙስሊም የሚከተለው ቁርአንና ሐዲስን እንደሆነ ታምናለህ? አላህ አላለህማ። አንተ በምታምነው ቁርአን አይደለም። አይ ሙስሊም የሚከተለው ሐዲስ ቁርአን እንደሆነ ታምናለህ አንተ? አላምንም። እሺ ሰምተህ አታውቅም? አልሰማሁም። እኔ ተረት ስለማልፈልግ ማለት ነው። ምክንያቱም ነብይ የሚከተለው ሐዲስን ነው ወይንስ ቁርአንን ነው? እኔ የምጠይቅህ ለምን አትመልስልኝም? መልስልኝ። ነብይህ የሚከተለው ቁርአንን ነው ወይንስ ሐዲስን ነው? ንገረኛ። እሱ የሚከተለው የፈጣሪውን ትእዛዝ ነው። ነብይ የፈጣሪውን ትእዛዝ ነው የሚከተለው። የሚከተለው የአላህ ሱብሃነሁ ወተዓላ ትእዛዝ ነው የሚከተለው። የአላህ ትእዛዝ በቁርአን ውስጥ ነው ወይንስ የአላህ ትእዛዝ ከቁርአን ውጭም አለ? አላህ ያወረደለት መሐመድ ጎበዝ፣ አላህ ወደ መሐመድ ያወረደው በቁርአን ውስጥ ነው ያለው ወይንስ ከቁርአን ውጭም ነው? እሱ ይኑር አይኑር እርግጠኛ አይደለሁም። እኔ አላነበብኩም። እርግጠኛ እሺ፣ አላህ ያወረደው ደግሜ ልጠይቅ፣ በደንብ አስተውል። አላህ ያወረደው ወደ መሐመድ መገለጥ ብሎ በቁርአን ውስጥ ነው የሚገኘው ወይንስ ከቁርአን ውጭም ነው የሚገኘው? እርግጠኛ አይደለሁም። ወላሁ አለም። እርግጠኛ ካልሆንክ እሺ፣ አላህ ያወረደው በቁርአን ውስጥ ይገኛል አይገኝም? ሊኖር ይችላል። አላህ ቁርአን ራሱ ያለ መገለጥ አለ እንዴ? ነው። ስለዚህ እርግጠኛ የምትሆነው አላህ እንዳወረደው ቁርአንን ነው እንጂ ከቁርአን ውጭ አላህ ያወርድ አይወርድ ምንም እርግጠኛ አይደለም። ስለዚህ እርግጠኛ ካልሆንክ ሐዲስ ተፍሲር ምናምን አትበለኛ። አላህ ያወረደው እርግጠኛ የምትሆነው ወደ መሐመድ ቁርአን ነው። አዋቂዎችን ብጠይቅ ግን አይሻልም? ከኔ የተሻሉ አሉ ብዙ የሚያውቁ። እኔ እንደምሻል አታውቅም። እንደ ቁርአን አስተምሮ አላህ ባወረደው ቁርአን ውስጥ ደግሞ እኔ ይሻላለሁ አዋቂ ከምትላቸው። አይ እነሱን መጠየቁ ግን ይሻላል። አንተ እኛን ከምትጠይቅ እዚህ ገስት ላይ የሚገቡ ብዙዎች ስቲል እያልኩ ያለሁት እናንተ ራሳችሁ ካላወቃችሁ እኔን ነው ጠይቁ የተባልከው እያልኩ ነው። መረጃ ትፈልጋለህ? ለምን ትስቃለህ? እኔ እኮ አይደለሁም ያልኩት። አላህ አውርዶታል ብለህ እርግጠኛ በሆንከው መጽሐፍ ላይ እኔን ነው ጠይቅ የተባልከው። እንዴ ሶስት አምላክ እያመለክ አንድ ነው አመልከው እያልክ እንዴት ልጠይቅህ? ምን አውቄ እንግዲህ እኔ ሶስት አምላክ አላመልክም። እንደው ሶስት አምላክ ነው የምታመልከው ብለህ ካሰብክ ግን ጭንቅላት የሌለው የምታመልከው አንድ ጭንቅላት አልባው እግሩ ማገናዘብ ስለማይችል ሶስት ያመልካሉ ብሎ ነግሮህ ከሆነ ስለዚህ ትጠይቀኛለህ። ጠይቃቸው ስላለ አንተ የምታመልከው ማንን ነው? ኢየሱስን? እግዚአብሔርን? ቆይ አሁን ፖይንቱ ላይ ግባና ስለዚህ ሶስት አምላክ ነው የምታመልኩት ብለህ ፕሪሳፖዝ አድርገህ እንደዛ ከሆነ የምታምነው ስለዚህ አላህ ጭንቅላት የለውም ማለት ነው። ስለዚህ አያገናዝብም፣ አያውቅም። ሶስት አምላክ ነው የምታመልኩት ካለ አምሳያ የለውም። እሱ አምሳያ የለውም፣ አይወልድም፣ አይወለድም። ማንም አምሳያ የለውም። እሱ ነው ሚስት ስለሌለው ነው ያልወለደው። ሚስት ቆይ ጀምር። የትም እንደኔ እኔ ጋር ጭውዌ እንደዚህ አይነት ጭውዌ የለም። ሱራ 601 ላይ ሚስት ስለሌለው ነው ያልወለደው።
ሱራ 39 4 ላይ ደግሞ ምናልባት ከኦርላይኖች እና ከጂኒዎች ከጋንንቶች ጋር ከመላይኮች ጋር ከፈለገ ሊወልድ ይችላል። አይወልድም የሚል ደግሞ አይደለም ጥቅሱ። አልወለደም አልተወለደም ነው እንጂ አይወልድም አይደለም። እኔ አልወለድኩም ወደፊት ግን ልወልድ እችላለሁ። አላህም አልወለደም ማለት ወደፊት ሊወልድ ይችላል። ምክንያቱም ሱራ 39 4 ላይ ያንን ስለሚጠቁም አምሳያ የለውም ያልከው አምላክ አምሳያ እያስረዳን አይሻልም? ሌስሚታ አምሳያ አለው። ምንድነው ፖለቲካ ስራዎች ግለጽልናል። እሺ ከሰሮነ ተማር። ስለዚህ ጀሚል ብዙም ርቁ ሳትሄድ አሁን ቁርአኑ ላይ ትቆምና ስለዚህ አምሳያ ኖረው አልኖረው ያልከው አካል ሚስት ሳይኖረኝ አልወለድኩም ያለው ወይ አካል ሚስት ሳይኖረኝ ልጅ እንዴት ይኖረኛል ያለው አካል እኔን ጠይቅ ብለዋል። ሰው ቁርአኑ ላይ መቆም ትችላለህ ወይንስ አልችልም ብለህ እጅ ሰጥተህ ለሌሎቹ ታልፋለህ? ቻሌንጅ ካደረከኝ ደስ ይለኛል። እድል ስጠኛ ቆይቻለሁ እኮ ላይ ቀጥልሽ። እንኳን ደህና መጣህ። አየሽ መልካም። የቤት ጥያቄውን ሰምተው ከሆነ ደጃል ይመጣል ብለህ ታምናለህ? ደጃል ወይስ ኢሳ? ሶሪ ኢሳ። ቀደም ስጠይቅ የነበረው ጠይቃለሁ። ኢሳ ይመጣል ብለህ ታምናለህ? በደንብ ነው። ስለዚህ ኢሳ ይመጣል፣ ደጃልን ይገላል፣ መስቀል ይሰብራል፣ አሳማ ይገላል፣ ጊዜ ያስቀራል። እንደዚህ አይነት ነገሮች ታምናለህ? አዎ የጠየቅን ጥያቄ ኢሳ ይመጣል፣ ደጃልን ይገላል፣ አሳማን ይገላል፣ መስቀልን ይሰብራል ነው ብለህ እየጠየቀኝ ነው። እንደዛ ታምናላችሁ? ስለዚህ እንደዚህ ይሄን ታምናለህ አንተ እያልኩ ነው። ገና አዎ እንደዛ ብለህ እየጠየቀኝ ነው አይደለ? እፎይ ታምናለህ ወይ? እንደዛ ብላችሁ ነው ወይ የምታምኑት? ጥያቄ ነው። እንደዛ ብለህ እየጠየቀኝ ነው አይደለ? አዎ እንደዛ ብላችሁ ታምናላችሁ ወይ? እንደዛ ወሬ ስለሰማሁኝ መረጃ እየፈለኩ ነው። ታምናላችሁ ወይ ነው። እንደዛ ነው እያልኩ አይደለም። እኔ ነው እያልኩ አይደለም። ኢሳ ይመጣል ብዬም አላልኩም። እኔ ይመጣል አላልኩም። ደጃልን ይገላልም አላልኩም። አሳማ ይገላልም አላልኩም። በሽታው ካፊሮች ይገደላሉም አላልኩም። መስቀል ይሰብራልም አላልኩም። እናንተ ግን እንደዛ ብላችሁ ታምናላችሁ ወይ እኮ ብዙ ደቂቃ ተቀምጬ እዚህ ጋር ያዳመጥኩ ነበር። ስጠይቅ የነበረው ኢሳ ይመጣል፣ ደጃልን ይገላል፣ መስቀልን ይሰብራል፣ አሳማን ይገላል፣ ክርስቲያኖቹ በሽታ ይገላል ብለህ ስጠይቅ ነበር። እንደዚህ ብለህ ታምናለህ ብለህ እየጠየቅ ነው አይደለ? እንደዛ ብላችሁ ታምናላችሁ? እሺ ኦኬ። ይህንን ጥያቄ ከቁርአኑ ወይስ ከምንድን ነው አንስተህ እየጠየቀኝ ያለው? እኔ እንደዛ ታምናላችሁ ወይ? እንደዛ ስለሰማሁኝ ከምንም አላገኘሁትም። ለዚህ ነው እችን አርጉመንትህን ስላወቅኳት እንደዚህ እንትን እንደምትል ይመጣል አለኝ ወንድምህ። መጥቶ ምን ይሰራል አደረግኩት። ከዛ ደጃልን ይገላል አለኝ። እስኪ ማስረጃ ስጠኝ አልኩት። አሁን እኔ ማስረጃ እንዳልጠይቅ ቀየርከው። ቅድም ስጠይቅ ነው ማደርገህ። ምክንያቱም ልታደርግ የፈለግከውን ገና ስጀምር አርጉመንቱን ስጀምር ስለገባኝ ማለት ነው ወዴት ልትሄድ እንደሆነ ወደ ሊድ እያደረከው ጥያቄውን እንደሆነ ስለገባኝ እኔ ደግሞ ያንን እድል አልሰጥህም። ብሰጥህ ምንም አታመጣም። ብሰጥህ ምንም አታመጣም። መጨረሻ ሰጥህና እድሉን ሰጥህና እለጥፋለሁ በሱ ግን እድሉን አልሰጥህም። ወረድ በመጀመሪያው ኢሳ ወደ አላህ ተወስዷል ብለህ ታምናለህ አይደለም? አሁን አውጥተህ አንብብልኝ። እሺ አንተ ያየውን የቁርአን አንቀጽ አውጣና አንብብልኝና ጠይቀኝ። አይሻልም እንደዛ? እኔ ለምን አወጣለኝ? ነገርኩህ እኮ ከመጀመሪያውኑ እንዳትጠይቀኝ አድርጌ ነው የዘጋሁብህ አልኩህ። ወደ ሊድ ልታደርገው እንደፈለክና ልትጨቃጨቅ እንደፈለክ ስለገባኝ ያንን እድል አልሰጥህም አልኩህ እኮ። በመጀመሪያ ከሰማኸኝ አልሰማኸኝም እንደሆነ እንጂ ከየትም አላገኘሁትም። በቃ ብያለሁኝ እኮ የአንተን እምነት ነው እንጂ የምጠይቅህ አላየሁትም፣ አላነበብኩትም። እንዲህም ብዬ አላምንም ብዬ ዘግቼብሃለሁ። ስለዚህ ከዚህ ወጣ ምናምን ብለህ ልትለኝ አትችልም ማለት ነው። ለምን ኢሳ ይመጣል ብዬ አላምንም ብዬሃለሁ ማለት መጥቶ ደጃልን ይገላል፣ ኢሳም ይባላል፣ ይመጣል፣ አሳማ ይገላል፣ መስቀል ይሰብራል፣ እንደዚህ ብዬ አላምንም። ይህም የኔ አይደለም ብዬሃለሁ። ኬት ምናምን አመጣው ብትለኝም አንተን ነው የምጠይቅህ። አይ እንደዚህ አናምንም ካልከኝ እጄን ስሜ እቀበልሃለሁ፣ ጨብጠሃለሁ። ምክንያቱም የለም ብዬ ነው ማምነው። አለ ካልከኝ ደግሞ አርጊው እናደርጋለን።
እሺ እፎይ ግልጽ አድርገህ ጠይቀኝ። እሺ ይቅርታ፣ ግልጽ አድርገህ በደንብ ጠይቀኝ። እስቲ ጀሚልን ስጠይቀኝ ነበረው፣ አብዱራህማን ስጠይቀኝ ነበረው፣ ጥያቄ ጠይቀኝ። ስለ ኢሳ ያለህን አስተምሮ ንገረኝ። አሁን ለምን ቀየርክ? መጀመሪያ ልጆቹ አያውቁም ብለህ እንደዛ ስጠይቅ ነበር አይደለ? አሁን ለምን ቀየርክ? ስለ ኢሳ ልነግረኝ ትችላለህ? እሺ እፎይ ስለ ኢሳ ምን ብዬ ልንገርህ? ኢሳ አሁን ያለው እንዴት ነው የሚሆነው? ወደፊት እንዴት ነው የሚሆነው? ከቁርአናዊ ጥያቄ ጠይቀኛ። እኔ ከቁርአን አይደለ ስጠይቅ የነበረ ከቁርአን እንደዚህ ብለህ ጠይቀኝ። ጀሚልን ስጠይቅ እንደነበረ ማለት ነው። እኔ እድሉን አልሰጠህም ያልኩ ለዚህ ነው። ይጨንቅሃል ገና። መልካም። ስለዚህ እንደ እስልምና አስተምሮ ኢሳ ከአላህ ጋር ነው ያለው። በደንብ አስተውሉ። አርጊው አድርገኝም አብዲ። አሁን ካሁን በኋላ አብዲ ከኔ ጋር መሟገት አይችልም። ጨርሷል። መሳሪያውን እንዴት እንደጨርሳ አሳያችኋለሁ። ቻሌንጅ ሊያደርገኝ አይችልም ካሁን በኋላ ምክንያቱም እንዳለ አጥሩን ዘግቼበታለሁ። አላስተዋለውም እሱ። ኢሳ ያለው ሩቁን የሚያቅ የአላህ ቃልና መንፈስ ከአላህ የተጣለ ወደ መሬም ቃሉና መንፈሱ ደግሞም ወደ አላህ የተወሰደ ነው። አላህ ደግሞ ከአርሽ በላይ ነው ያለው። ስለዚህ ኢሳና አላህ አብረው ያሉ፣ ተመልሶ ይመጣል የሚባለው ተረት ተረት የሆነ መስቀል ይሰብራል፣ አሳማ ይገላል፣ በሽታው እንደዚህ አማኝ ያልሆኑ ይሞታሉ፣ ጂዚያ ያስቀራል የሚል ተረት ተረት ነው። የለም ቁርአን ውስጥ አለ ካልክ ቻሌንጅ አድርገኝ አብዲ። እኔ አለ መቻልኩ እኔ ካለ እኮ ነው ቻሌንጅ አይደለም ማደርግ አለ መቻልኩ እኔ አሳማ ይገላል መቻልኩ። ቴንክ ዩ አየህ ፋይናሊ ተስማማን። ስለዚህ እኔ እናንተ አንጣላም። አሳማ ይገላል የሚሉት ተረት ተረት ነው። መስቀል ይሰብራል የሚሉት ተረት ተረት ነው። ተመልሶ ይመጣል ኢሳ ጂዚያ ሊያስቀር የሚሉት ተረት ተረት ነው። እስልምና አስተምሮ አፈረስክልኝ ማለት ነው። እስልምና አስተምሮ አይደለም። አሁን ቁርአን ላይ ጠይቀኝ። አፎይ ከቁርአን እየጠየቀ አይደለ? ቁርአን ላይ እንደዚህ ላይ ጠይቀኝ። የለም ጀሚል የነበረ ምንድን ነው? ሊድ አላደርግህም አንተን አልኩህ እኮ። አንተ ያላስተዋልካት አለች። እድሉን አልሰጥህም ለአንተ አልኩህ። ለእሱ የተጠቀሙት አርጉመንት ሌላ ነው፣ ለአንተ የተጠቀሙት ሌላ ነው። ስለዚህ እኔ እናንተ ተስማማን። አብድዬ አቤት ተስማማን። እኔ እናንተ እንደ ቁርአን አስተምሮ ኢሳ የአላህ ቃሉና መንፈሱ የተባለ በድንግልና የተወለደ ሙታንን የሚያስነሳ ከጭቃ ወፍ ቅርጽ ሰርቶ ባላህ ፍቃድ ህይወት የሚሰጥ ለምጻንምን የሚያድን ሩቅ አዋቂ ወይንም ደግሞ ገይብ ነገሮችን ማይታዩትን ፈጣሪ ብቻ የሚያውቃቸውን የሚያውቅ ማስረጃ እዛ ጋር ቁምና ማስረጃ አስጠኝፎ ሱራ 3 አላህ ብቻ ፈጣሪ ብቻ የሚያውቀውን የሚያውቅ እሱ ማስረጃ ብቻ አስጠኝ። እኔም እዚህ ጋር ቁምልኛ። እኔ ፈጣሪ የሚያውቀው የሚያውቅ አይደለ ያልከው? ህይወት የሚሰጥ ማን ነው? ህይወት የሚሰጥ ማን ነው? ህይወት የሚሰጥ አላህ ነው። ፈጣሪ ነው የሚሰጠው። እናመሰግናለን። እሺ ሩቅ ወይንም ደግሞ ገይብ የሆኑትን ማይታዩትን የሚያውቅ ማን ነው? ለምን ጥያቄ ጠይቀኛለህ? ስጠኝ እንጂ እየተስማማን ነው። ከዛ ወደ መረጃው ጋር እንሄዳለን። ተስማማን እኮ እኔ አሁን አገር ውስጥ አታገኝ እሰጣለሁ። ገይብ ነገሮችን ወይንም ደግሞ የማይታዩትን የሚያይ ፈጣሪ ነው ተብሎ የሚታመነው እንደ እስልምና ችግር የለውም። አውሸዩ ከዛ ደግሞ ይሄ አካል ያላ ቃሉና መንፈሱ ነው። ካላ ጋር ነው ያለው። ክፈትልና እንዴ ቃል ሱራ 3 49 እኔና አብዲ እስካሁን ተስማምተናል። ኢሳ ተመልሶ መስቀል ይሰብራል፣ አሳማ ይገላል፣ በእንትኑ ይሸጣል፣ ይዋጋል፣ ይሯሯጣል የሚሉት ተረት ተረት ነው የሚያምኑት። አላልኩም ፖለቲካ አትስራብኝ አላልኩም። ፎይን እንደዛ አላልኩም። ራስ እንደሌለ ተስማማናል። ይሄ አስተምሮ እንደሌለ ተስማማናል። ጀሚልን ስጠይቅ የነበረ ጥያቄ ነው። የጀሚልን አርጉመንት አንተ ጋር አልተጠቀምኩትም። ለምንድን ነው መሰለህ? ገና ስጀምር አሪፍ ሆናለሁ ብለህ ትዊስት ለማድረግ ገና ስጀምረው፣ ስለዚህ አንተ ላይ እንዴት እንደመለጠፍ እንዳለብኝ ስለማውቅ የራስን አስተምሮ ማስካት ይችላለሁ። እንደዚህ ላስፍሩ። የጠቀስኩትን አምጣው። ወደ እስራኤል ልጆች መልእክተኛ አድርገዋል። እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣሁ። እኔ ከኔ የመጣው ከአላህ ዘንድ ነው የመጣው።
ምክንያቱም ሱራ 171 ላይ ከአላህ የተጣለ ምን ቃሉና መንፈሱ ስለሆነ፣ ደግሞም ሱራ 3 እዚሁ እናሳያቸዋለን 54 ላይ ወደ አላህ የተመለሰ ስለሆነ፣ ስለዚህ ምን አለ? እኔ ከጌታዬ ዘንድ በተአምራት ወደ እናንተ መጣሁ። ከየት ነው የመጣው? ከአላህ ነው የመጣው ማለት ነው። እኔ ለእናንተ ከጭቃ እንደ ወፍ ቅርጽ እፈጥራለሁ። ምን እንደ ወፍ ቅርጽ እፈጥራለሁ፣ በእርሱም እተነፍስበታለሁ። ልክ አላህ ፍጥረትን ፈጥሮ ብሎ እንደነፋባቸውና ሕያው እንደሆኑ ማለት ነው። እተነፍስበታለሁ፣ ባላህ ፍቃድ ወፍ ይሆናል። ወፍ የሆነው ህይወት ያለው ነው አይደለም? አብዲ መጨረሻ ላይ አንብባ ጨርስልኝ። ችግር የለውም። እችኛውን ጨረስ። ሁለተኛው ሌላኛው ሌላ ነው አይደለም? መጨረሻ ላይ የሚለውን አንብባ። በእርግጥ ችግር የለውም። በአላህም ፍቃድ ዕውር ሆኖ የተወለደውን ለምጻሙንም አድናለሁ፣ ሙታንንም አስነሳለሁ። የምትበሉትን በደንብ አስብ። ገይብ ነገሮችን ያልኩህ ይሄንን ነው። የምትበሉትንና በቤታችሁ የምታደልቡትን ሁሉ ምን እላችኋለሁ? እነግራችኋለሁ። ስለዚህ በቤታቸው ሰዎች የሚያደርጉትን ነገር እንኳን የሚበሉትን እንኳን ምን የማይታየውን ቤታቸው የሚያደርጉትን እንኳን ምን ያደርጋል? ወይም ደግሞ የማይታይ ገይብ ነገሮችን ድብቅ ነገሮችን ያውቃል የሚባለው አላህ ብቻ ነው ብላችሁ ታምናላችሁ። እነግራችኋለሁ። የምታምኑ እንደሆናችሁ ለእናንተ በዚህ ውስጥ በእርግጥ ታምር አለበት ይላል። ስለዚህ ኢሳ ምንድነው? እሱ ካላህ የሆነ የአላህ ቃሉና መንፈሱ ወደ መሬም የተጣለ በተአምር የመጣ በአላህ ፍቃድም ወፍ የሚፈጥር ህይወት የሚሰጥ ማለት ነው። ሙታን የሚያስነሳ፣ ለምጻምን የሚፈውስ፣ ገይብ ነገሮችን ድብቅ ሚስጥራትን የሚያቅ ደግሞም ወደ አላህ የተወሰደ ነው። ሱራ 354 ላይ እዚሁ ክፍል ላይ ከፍ አድርገው የሚቀጥለውን አንብበው። እሱን ና እዚህን አንብበው። ና ተመለስ፣ ቃል ስጋ ሆነ ተመለስና የሚቀጥለውን አንብበው። መልሰው። እሺ ከላይ ካለው ጋር ተስማምተሃል አይደለ? ምን አልከኝ? ከላይ ካለው ጋር ተስማምተሃል። ይህ እኮ ታምር ነው አለ። ታምር አይደለ? ታምር የሚያሰጥ ታምር እኮ አላህ ራሱ እኮ ታምር አደረግኩ ይላል እኮ ሰዋት። አላህ ራሱ እኮ ታምር እንዳደረገ እኮ ይናገራል። ሰዋት ታምርማ ታምር ነው። ምክንያቱም ይህንን እንደዚህ እያደረገ እነሱ ድንቅ ታምራትን እያደረገባቸው ነው። አላህ ታምር አያደርግም እንዴ? ምን አልክ? አላህ ታምር አያደርግም ወይ? እሱ ሁሉ ነገር ታምር አይደለ? ይሰራል። ምን ይሰራል? ምንም ጠብ የለንም። ስለዚህ ኢሳውን ከአላህ ጋር ነው አይደለ ያለው? ከአላህ ዘንድ መጥቶ ታምር አደረገ፣ ተመልሶ ወደ አላህ ዘንድ ሄደ አይደለ? ከአላህ ዘንድ መምጣቱን እስቲ ስጠኝ መረጃ። ከአላህ ዘንድ መጥቶ ወደ ኦኬ ዝቅ አድርገው አንዴ 54 ላይ አድርገው። ሶሪ 49 ላይ ቅድም ያነበብነው ቅድም አንብበን አሳይተን መልሰህ ትጠይቀን አይደለ? ከአላህ ዘንድ መምጣቱን እኮ ነው። ከአላህ ዘንድ መጥቶ ተአምር ሰርቶ ወደ አላህ ዘንድ የሚመለሱ 54 ነው። ዝቅ አድርግልን አንዴ ቃል። እሺ ይኸው ይሄኛውን አትፈልጉትም? አንሺውን 54 ኦኬ እሺ ከፍ አድርገው። እሺ በደንብ አላህም ባለ ጊዜ አስታውስ፣ ኢሳ ሆይ እኔ ወሳጅህ ምን ባይህ ወሳጅህ አላህ ዘንድ መሆኑን አሳየን አይደል አልከኝ? እኔ ወሳጅህ ወደ እኔም አንሺህ ነኝ። ቡም አላህ ዘንድ መሆኑን አሳየን አልከኝ። ያው ወደ እኔ ወሳጅህ ነኝ። አላህ ያለው እኔ እኮ አሳየኝ ያልኩህ እፎይ ከሱ ዘንድ መምጣቱን እኮ ነው። ከሱ አጠገብ እሱ ጋር ነበር አልከኝ አይደለ? አይውሽዩ ወደ እሱ ዘንድ እንደወሰደው አምንካል። እዚኛው ክፍል ላይ ግን ወደ እኔ ዘንድ ወስዳለሁ እኮ ነው የሚለው አይደለ? እኮ ወደ ማን ዘንድ ወሰደው? አላህ ያለው ከአርሽ በላይ። ስለዚህ ወደ እሱ ዘንድ ወስዶታል አለ። ወደ አርሽ በላይ እኔ ዘንድ ወስዳለሁ ነው እንጂ አርሽ በላይ ወስዳለሁ አይልም። ከእኔ ዘንድ ወደ እኔ ዘንድ ወስዳለሁ ካለ ስለዚህ ወደ እሱ ጋር ነው የወሰደው። ስለዚህ የምለው እኛ ጋር አይሰራማ። ወደ እኛ ጋር እኔ ጋር አንሺ ካለ እሱ ጋር ይወስዷል። ግን ከአርሽ በላይ ያልተጻፈ ወደ ራሱ ነው የወሰደው፣ ወደ ራሱ አይደለም። እሱ ወደ አንሺ ነን ካለ በቃ ያነሷል። አርሽ በላይ መሆኑ ወደ እኛ ያነሳው ወደ እሱ ዘንድ ነው የወሰደው አይደለም ብሏል እኮ ያው በግልጽ የተጻፈ እንዴ። ስለዚህ አላህ ነው አለው ከአርሽ በላይ
ኢሳ ስንለው ወደ አላህ ዘንድ ወስዶታል። ፋይል እኔ መምጣቱን ነው የምፈልገው። መምጣቱንም ላሳያ 49ን አድርገው እፎይ እስከዛ ጥያቄ ልጠይቅ ይችላል? 49ን አድርገው። ጥያቄ ለምን ትፈራለህ? ቆይ ጠየቀኝ፣ ቆይ የመለስኩልህ ነው። ችግር የለውም እጠብቃለሁ። ይሄ ላይ ሲጨርስ ጥያቄ አላህ ዘንድ መጣ የሚል አሳየኝ ነው ያልከኝ። ተረጋጋ። እኔ ከጌታዬ ዘንድ በተአምር ወደ እናንተ መጣው አይልም? በተአምር መምጣቱ እንዴት ነው? ያለ እናት መወለዱ አለለ እንዴ? ከማን ዘንድ ነው የመጣው? ከጌታ ዘንድ በተአምር መጣው ይላል። ጎበዝ። ሱራ 4 171 እኛ የምናምነው እኮ ያለ አባት እንደተወለደ ነው። ከአላህ ዘንድ መምጣቱን አሳየኝ አልከኝ። ከአላህ ዘንድ መምጣቱን አሳየው። ጨርሰው እንጂ ጨርሰው። ጽሁፉ እኮ ግማሹን ብቻ ነው ያነበብክልኝ። ቀደም እኮ ያነበብነው ጥቅስ እኮ ነው። አንተ እኮ ማስታወስ እንደዚህ ልንስማማ አንችልም። አሁን በሰላም አትጮህ። አልጮህም። አታደርገኝ። ቆይ ጥቅሱን አታውቀውም እንዴ? ቀደም እኮ ወፍ እንደሚሰራ በቃ ደህና ደር። መልካም ምሽት ይሁንልህ። ለምን አንተ እንደፈለክ እያደረገኝ አይመች። በቃ መልካም አዳር ይሁንልህ። የትም አትሄድም። በዚያ አይሸወድም። ጎበዝ። እፎይ የቀደሙ ማስረጃ ትፈልጋለህ? ኤኒዌይስ ምን አይነት ሎጂክ ሊጠቀም መሰላችሁ? ሀሳቡ በፊት ምን አይነት ሎጂክ ሊጠቀም አስበው ነበር መሰላችሁ? እንዴት እንደለጠፍኩን ላስረዳችሁ። ለወደፊት የሚጠቅማችኋል እናንተ ስትወያዩ እንደዚህ አይነት ሰዎች ከመጡባችሁ። በእኔ ጥያቄ ነጥብ ሊይዝ ፈለገ። በእኔ ጥያቄ ላይ የኔን አፍዞ እኔ ላይ ጥያቄ እንትን ሊል ማለት ነው። ለምሳሌ አሳማ ይገላል ብላችሁ ታምናላችሁ፣ እንደዚህ ትላላችሁ የሚል አለ አይደለ? አልኩኝ አይደለ? እዛ ጋር ስናወራ ኢሳ ለምንድን ነው የሚመጣው ስለው አሳማ ይገላል አለኝ። ኦኬ አሳማ ይገላል የሚል ማስረጃ እንጣ አልኩት። ከዛ እዚኛው ጋር ስመጣ ምን ሊል ፈለገ? አሳማ ይገላል የሚል ጥቅስ ከየት አመጣኸው ብሎ ሊጠይቀኝ ማለት ነው። ከዛ ከሐዲስ ስል፣ ስለዚህ አንተ ጥያቄ መጠየቅ ስትፈልግ ከሐዲስ ኮት ታደርጋለህ፣ እኛ እንዳንመልስ ደግሞ ከሐዲስ ላይ አይሆንም ትለናለህ ሊል ነው አርጉመንቱ እሱ። አይ ነው እችን ትሪክ አውቃታለሁ። እችን ትሪክ ስለማውቃት እኔ ለምን ጠይቃለሁ ሐዲስ ላይ አለ ብዬ። ሐዲስ ላይስ አነበብኩ ለምን እላለሁ? አላነበብኩም፣ አላውቅም የት እንዳለ ዘጋውበት ማለት ነው። ከዛ ኢሳ ለምንድን ነው ይመጣል ብለህ ካመንክ ለምን ይመጣል? እኔ ይመጣል ብለህ ታምናለህም አላልኩህም። ምንድን ነው ያለው? ኔክስት ኢሳ ምንድን ነው? ይመጣል ካለኝ ማስረጃ ጠይቀዋለሁ። አሳማ ይገላል ካለኝ ማስረጃ ጠይቀዋለሁ። ስለዚህ ያደረገው ምንድን ነው? እሱ ሜት አድርጋ እንዴ ይመጣልም አልልም አለ። እንደዛ መቼ ይወጣኝ አለ። አሳማ ይገላልም ብዬ አላልኩም አልልም አለ። መስቀል ይሰብራልም አልልም አለ። መስቀልም አይሰብርም ጂዛ አያስቀርም ካለ ደግሞ ከእስልምና ነው የሚወጣው። አላወቀውም ግን እሱ ምን አለ? እኔ አላልኩም ታምናለህም አላልኩህም ግን እንደዚህ ነው ወይ ብዬ ስለው ኖ አለ። ጂዛ አያስቀርም፣ መስቀል አይሰብርም፣ አሳማ አይገድልም፣ ይመጣልም አልልም። ይሄ ደግሞ የእስልምና አስተምሮ ናቸው እነዚህ ሁሉ ካዳቸው ማለት ነው። እሱን የአፍ ላይ አስቀምጦ ከኔ አፍ ላይ መረጃ ኮት አድርጎ ከአዲስ ጋር ሲሄድ እሱም አዲስ ላይ ሄዶ ሊመልስ ነበር። እኔስ አራዳ አይደለሁኝ? አራዳ ለአራዳ መች ይሸዋወድና ነው ወገን። እና እኔስ ክዶት ነው የወጣው እስልምናን አስተምሮ። እጃ ልስጥ እኔ ተቀበለኝ ለሚገለውና ለምንትን ለሚለው እንኳን ደህና መጣህ። አንዴ ያረብ ይቀድማል። ተራ ጠብቁ። ኦኬ ኢሳ ይመጣል ብለህ ነው የምታምነው አንተ? አዎ። ለምንድን ነው የሚመጣው? ቀድም ያልካቸው ዝርዝሮች በሙሉ እንዲያደርግ ከቁርአን ላይ ማስረጃ ልናገኝለት እንችላለን። ይህንን ነገር ከሀዲስ ሰጥሃለሁ። ሳሂህ ሀዲስ። እዚህ ጋር የምታያቸውን አሸንጉሊት ይመስሏል እንደ ሰዎች ናቸው፣ እያወሩ ነው። ስርዓት ልመድ። ቅድሚያ ተረጋጋ። ሰማ ስርዓት እነኚህ ከአንተ በፊት የገቡ እያሉ እያወሩ
ጣልቃ ገብተህ መጣል ችግር የለም። ያወሩ በቃ ጠብቃለሁ። ታብቅሽ ከሐዲስ ሰጥሃለሁ። እፎይ ቁርአን ያለ የለም። ከሐዲስ ሰጥሃለሁ። እኛ ሁለቱንም ለመከተል ታዘናል። ከሐዲስ ሰጥሃለሁ። ቁርአን ያለ የለም። ከሰሒህ ሐዲስ ሰጥሃለሁ። እኔ ሰሒህ ዳኢፍ ሐሰን የሚባል ነገር አላውቅም። ምክንያቱም ቁርአኑ ስለማያውቃቸው እኔ ማውቀው ቁርአን የሚባለው የሃይማኖት መመሪያ ላይ አለ ወይ ነው ጥያቄ። ሐዲስ አትቀበልም? ሐዲስ አንተ ራስህ እንድትቀበል አልታዘዝክም። እንኳን እኔ አትቀበልም ከሐዲስ ማስረጃ እንኳን እኔ አንተ ራስህ ሐዲስ እንድትቀበል አልታዘዝክም። ከዚህ በኋላ በቃ ሐዲስ ላይ ያገኘውን ነውሩ ነገር እዚህ ጋር መጠቀም አትችልም። በቃ እናመሰግናለን። ሐዲስ ላይ ነውር እንዳለ ስለነገርከን አይደለም ሐዲስ የነውር መከማቻ መሆኑን ስለነገርከን ነው ብለህ አምጥተህ መጠቀም አትችልም። ግን ከሐዲስ ሊስት ተቀበል። እናመሰግናለን። ሐዲስ የነውር መገኛ መሆኑን ስለነገርከን እናመሰግናለን። አሁን ወደ ፖይንቱ ግባ። ኢሳ ማን ነው? ይመጣል፣ እንደዚህ ይሆናል የሚል ማስረጃ አለ? የለም አለኝ። ከሐዲስ 3 ቦታ ይሰጣለሁ። ከአንድ ሁለትም 3ም ቦታ ይሰጣለሁ። ቁርአን ላይ አለ? የለም። ቁርአን ላይ አለ? የለም። ሐዲስ ትቀበላለህ? ትቀበልም? ቁርአን ላይ አለ? የለም። ንገረኝ ቅድሚያ። ከሐዲስ አትቀበለውም? ታዲያ አንተ ከሐዲስ አትቀበለኝም? ጠጅ ቤት አይምሰልህ። ጠይር ከሰሮነ ስርዓት ተምረህ ነው የጠየቅኩህ። መልስልኝ ቅድሚያ። ቁርአን ላይ አለ? የለም። እኛ ከሁለቱም የመጠቀም መብት አለን እንደ እስልምና ማለት ነው። ማስረጃችን ቀድሞ ያገኘው ሐዲስን ነው። ቋዳም ኦኬ። የአላህ ቃል ቁርአን ነው ወይንስ ሐዲስ ነው? ቁርአን ነው። ኦኬ። አላህ ያልነገራችሁ በቁርአን ውስጥ አለ? የለም። ሐዲሱን ነው። ሐዲሱን ለማለት ፈልገህ ነው? ከቁርአን ውጪ ግልጽ ነው። የአላህ ቃል ቁርአን ነው አልከኝ። የአላህ ቃል ቁርአን ነው አይደለ? የአላህ ቃል በጅብሪል አማካኝነት ነው ወደ መሐመድ የመጣው አይደለ? ኦኬ። ጅብሪል ከነገረው መሐመድ የአላህን ቃል በቁርአን ውስጥ ያላካተተው መሐመድ አለ? የለም። በቁርአን ውስጥ ያላካተተው ሐዲስ ሆኖ ነው። የአላህ ቃል ሆኖ የአላህ ቃል ሆኖ እሺ፣ ሙሐመድ በቁርአን ውስጥ የአላህን ቃል አካቷል ወይንስ አላካተተም? ጥያቄህ ግልጽ አልሆነልኝም። ይሄንን በተመለከተ ምንም የጎደለ ነገር የለም። የአላህ ቃል ከሆነ በደንብ አስተውል። ቁርአን ያላህ ቃል ነው አልከኝ። ስለዚህ አላህ መገለጥ የላከለትን ለጅብሪል፣ ጅብሪል ደግሞ ለሙሐመድ የነገረውን ሙሐመድ እነኛን አላህ የነገረውን በቁርአን ውስጥ አካቷል የአላህን ቃል ወይንስ በቁርአን ውስጥ ያላካተታቸው የአላህ ቃሎች አሉ? የለም ያላካተተ ሁሉንም ተናግሯል። እናመሰግናለን። ሁሉንም የአላህን ቃል ካካተተ አሁን ደጃል ይመጣል፣ መስቀል ይሰብራል፣ ፒግ ይገላል፣ ጂዚያ ያስቀራል የሚለው የአላህ ትእዛዝና ቃል ከሆነ ከቁርአን ውስጥ ትሰጠናለህ። የአላህ ትእዛዝና አስተምሮ ካልሆነ ግን የነ አቡ ሁሬራ ትምህርት ከሆነ እሱን እዛው ተው። እሺ አንተ እኮ ያነወርኩ እኮ ነው ከሐዲስ አምጥተህ ሐዲስ ደካማ ሐዲስ ያመጣህ እኮ አንተ እኮ ያነወርኩ ነው። ሐዲስን ለራስህ ጊዜ ለምን ትጠቀማለህ? ለራስህ ጊዜ እኛ ሁለቱንም ተከተሉ። እሱ ስሜት ወለድ ልብ ወለድ ንግግር አይናገርም። ከስሜቱ ሐቁን ነው የሚያወራው። መሐመድ ተከተሉ ተብለናል እኛ በቁርአን ማለት ነው። በቁርአን ውስጥ ነው ያለው። ስለዚህ በቁርአን ውስጥ ነው እሱን እቀበላለሁ። በቁርአን ውስጥ ነው እቀበላለሁ እኮ በቁርአን ውስጥ ነው እሱን እቀበላለሁ። ከቁርአን ውጭ ግን እንደሆነ ቀደም እንዳልነው ቀደም እንደተግባባ ነው። እሺ አላህ ያላህ ቃል በጅብሪል አማካኝነት ለሙሐመድ የመጣው ሁሉ በቁርአን ውስጥ ተካቷል ብለኸኛል። ከቁርአን ውስጥ ውጪ ያላህ ቃል አላህ ሙሐመድ ያላካተተው ቁርአን ውስጥ አለ ወይ ስልህ የለም ብለኸኛል። ስለዚህ ሁሉንም ያላህ ቃል በቁርአን ውስጥ ተካተተ። ስለዚህ ምንድን ነው ፈልገው ከቁርአን ውስጥ ኦኬ። አንተ ያልከው ያለው አላህ ቁርአንን አውርዶት መሐመድ ያጎደለ ነገር የለም ወይ አለ ነው ብለን የምጠይቀኝ አይደል? ቀደም ያው ማስረጃ አይደለም ይሄንን ነው የጠይቀኝ ያለው። እኔ ደግሞ ከሐዲስ የሰጠሁህ ነው ተቀበለኝ። ላ ينطق عن الهوى إن هو إلا وحي يوحى ነው ቁርአን ላይ ማለት ነው። ከስሜት ወለድ አይናገርም። ስለዚህ እንደምንከተለው ታዘናል። ያ ረቢ
ያ ከስሜት ማይናገረው አዳምጠኛ ከስሜት ማይናገረው ቁርአንን ነው የሚሆነው። አይ እንትን ከሆነ ግን መገለጥ ነው። እያንዳንዱ ሐዲስ መሐመድ ሲናገር ከራሱ አይናገር ከስሜት አይናገርም ካልከኝ፣ ለምሳሌ ድግምት ተሰርቶበት 6 ወር በላይ እስከ 3 ዓመት የሚሉ አሉ። ብቻውን ወሲብ ሲያደርግ እሱ መገለጥ ነው ካልከኝ፣ አላህ ነው የተናገረው ካልከኝ እስክባለሁ። ሌላ ነገር አትግባ። እፎይ ቁም ነገር። አንተ አስተማሪ ነህ አይደል? ትልቅ ሰው ነህ፣ አስተማሪ ነህ። አሁን ሐዲሱን ተቀበል። ሚውጣ ታርገኝ ከራሱ አይናገርም አይነት ተሆነ ንግግር ከስሜት አይናገርም መገለጥ ነው ካልክ፣ ስለዚህ አይሻ ነይ ወሲብ እናድርግ ሲል መገለጥ ሊሆን ነው። ሐዲስ ውስጥ ተገባ። ምግብ እንብላ ሲልም መገለጥ ሊሆን ነው። እሱ ሳይገናኝ የተገናኘ እንደሚመስለው ሲናገርም እሱም አላህ ነው የተናገረው ማለት ነው፣ መገለጥ ነው። ለቂጤ ድንጋይ ያምጣልኝ ቦሬራንም ሲል እሱም መገለጥ ነው እያልከኝ ነው። ሽንት ቤት ገብቶ ሲልም መገለጥ ሊሆን ነው። ከራሱ አንዳች አይናገርም ካለ እስካለ እንዴ እዚህ ጋር ያለውን አልሰማህም? አይሻ መሐመድ ምን አለችው? ራሴን በጣም አመመኝ አለችው። ራሴን በጣም አመመኝ ስትለው ነብዩ እኔንም በጣም አሞኛል አሉ። ስለዚህ ይሄ መገለጥ ነው። እስካለስ እሺ፣ ምንድነው ችግሩ እዚህ ጋር? ይሄ መገለጥ ነው። አሁን ከራስ አንዳች አውራን ብለህ ሐዲስ ውስጥ የሄድክበት አዋጣህም። ስለዚህ ምንድነው እሱ? እንስማማ። እዚህ ጋር አመመኝ ካለ ምንድነው ችግሩ? እሺ መገለጥ ነው። መገለጥ አይደለም፣ ይሄ ስሜት ነው። በቃ ስሜት ከራሱ ስሜት አወራም ያልከው የተሰማውን ህመሙን ስሜት ነው የተናገረው። አይሻ አይናገርም ማለት ማሞኛል አለ። ይሄ መገለጥ ነው። ይሄ የአይሻ የመሐመድ የቤት ውስጥ ኮንቨርሴሽን ነው። ገብቷል? አንተ እንደሚያጋጥም እሷም ካመማት እሳቸውን ሁለቱንም ካመማቸው መናገር ምን ችግር አለው? ያረብ አንዴ ቆይ፣ ያረብ ይጨርስ። አሁን አርጉመንቱ በደንብ ገብተዋል። እኔ አሳልፋለሁ ወደ አዲስ መጨረሻ ላይ ወደ አዲስ አሳልፋለሁ። አድቫንቴጅ እሰጥሃለሁ ጥሩ ጸባይ ስላለ። ከቻልክ ግን ድምፅ አስተካክልልኝ በኋላ። ይሄ ሐዲስ እኮ ከጥያቄው ጋር ምንም ያገናኘው ነገር የለም። ይሄንን አዲሱን ቶ ዝጋለት፣ አጥፋለት። ሐዲሱ እኮ አይገናኝም። ይሄ ያመጣው ቁርአን ላይ ያለ የለም። ቁርአን ላይ ያለ የለም። ማለት ስንት ዓመት እንደኖረ አታውቅም? እስከ ስንት ዓመት ባለው ነው ታቢ የሚባለው? ታቢ የሚባለው ምን አይነት ነው ታቢ የሚባለው? አንተ ብታውቀው። እሱ ደግሞ ሌላ ጉዳይ። እኔን አትይዘኝም። እዚሁ ሳብራራ እየሰማሁ ነው። ከየት አገኘው ነው? አንተ ከየት አገኘ? እሺ ከቁርአኑ ከቁርአን ይመጣል አለ አይልም። ታዲያ ጥያቄው ተመለሰ። ጎበዝ። ይመጣል አይልም ከቁርአኑ። እናመሰግናለን። ኧረ ይመጣል አልኩ እኮ አሁን ይመጣል አልኩ። አይመጣም ነው ያልኩት። ኧረ እኔማ አልወጣኝማ እንዴ። እና ይመጣል እናንተ ይመጣል ብለው የምታምነው ኢሳ በአሳምሮ ይመጣል። ማስረጃ ከቁርአኑ። አሁን የአላህ መልእክተኛ ነገረና ምን ብለኛል? ኦኬ የአላህ መልእክተኛ ከራሱን የነገረህ ትንቢቱ ነው። ትንቢት ነው እኮ የአላህ መልእክተኛ። እንደኔና እንዳንተ አይደለም። አብዱልለጢፍ ከዛኛው ልጅ እንደማትሻል አሳያለሁ። ያንኑ አርጉመንት ተጠቅሜ ያላ መልእክተኛ አንተ ከየት አግኝተህ ነው የጠየቀኝ? መጀመሪያ ያላ መልእክተኛ የነገረህ ታላቅ አለው ወይንስ ከራሱ ከልብ ወለድ ነው የነገረህ? ማ ያላ መልእክተኛ ነገረኛ? ነብያችን እኮ ካላ ሰምቶ ነው። ኦራይ ስለዚህ አላህን ቃል ነው የነገረህ ማለት ነው። ነብዬ ኢሳ ይመጣል ብሎ እናመሰግናለን። አሁን አዳምጥ። ነብዬ አላህ የነገረውን የአላህን ቃል በቁርአን ውስጥ አካቷል ወይንስ በቁርአን ውስጥ ያላካተተው የአላህ ቃል አለ? እንደዛ ብሎ አማርኛ የለም አለ። የአላህ ቃል እንዴት አላህ የነገረው በጅብሪል አማካኝነት የአላህ ቃሉ በቁርአን ውስጥ ተካቷል ወይንስ በቁርአን ውስጥ ያልተካተተ የአላህ ቃል አለ? ይሄ መልስ እኮ ቁርአን ውስጥ አለ። ልንገርህ። ቆይ መልስልኝ። ቅድሚያ መልስ ትፈልጋለህ? ቆይ አብዱልለጢፍ ያላ ቃል መልስ ትፈልጋለህ? በጣም ፈልጋለኝ። ምን ብለኸኛል? ያላ ቃል የነገረኝ ብለሃል። እሺ ዝም ብለህ ዶንት ፓኒክ። እሺ አድምጠኝ። ሊስን አብዱልለጢፍ ያላህ ቃል አላህ ለሙሐመድ የነገረው አንድንም አላስቀረንም በቁርአን ውስጥ ያለው ያላህ ቃል እንደሆነ ከተማመንን፣ ስለዚህ አላህ የነገረውን ነብይህ በቁርአን ውስጥ ያላካተተው አለ?
እሺ ምሳሌ አንሳሩን ትፈልጋለህ? በደንብ እፈልጋለሁ። ይሻል መጠኛ ቀጥል። ቁርአን ያላ ቃል ነው። ነቢ ሙሐመድ አለይሂ ሰላቱ ወሰላም እሱ ላይ ወረደ ነው። እርሳቸው ደግሞ ተስማማን። በዚህ ከተስማማን እኔ ደግሞ የጠየቁ ምንድነው እሱ እኔ ደግሞ የጠየቁ ምንድነው በደንብ አሰብ ነቢ ሙሐመድ እኮ የሚናገረው ከራሱ አይደለም አለ ቁርአን። ልንገር ቆያ ጠየቀኝ አይደለ? ጠየቀኝ አይደለ? ወይ ተስማማ። ጠየቀኝ አይደለ? እኮ ተስማማ። እንደዛ ከሆነ አብዱል ለጢፍ ከራሱ አይነግርም አለ እኮ አላህ ምስክሩን ሰጠው። ተስማምቻለሁ። ከዚህ በላይ መልስ የለም። ከራሱ አይናገርም መሐመድ ተስማማውኝ። አላህ እንጂ ችግር የለውም። እስቲል እሱ የነገረው ሁሉ ቁርአን ማለት ነው። በቃ አብዱል ለጢፍ አትጮሃ። የተለየ አርጉመንት አላመጣም። ከቅድሙ ልጅ የተሻለ አርጉመንት አላመጣም። ይሄ እንደማዋጣህ እየነገርኩህ ነው። ስለዚህ እሺ መሐመድ ከራሱ አይናገርም ተስማማው። ነገር ግን አላህ የነገረው የአላህ ቃል በቁርአን ውስጥ ነው ወይንስ ከቁርአን ውጭ ነው ያለው ነው ጥያቄ። ምክንያቱም የአላህ ቃል ነው ብለኸኝ ስላልከኝ እሱም ብቻ መልስ። አይ የአላህ ቃል ቁርአን ብቻ ወይንም በለኝና ለፍ ሙት አታረገኛ። ታዲያ እኮ እየጮክ ነው እየደረቀኝ ስለሆነ ነው። አይደለማ ማሸነፍን ስታይ ደግሞ ሙት ያታረገኛ። እሺ ቀጥል። የአላህ ቃል ፕሊዝ መልሱን ብቻ የአላህ ቃል በቁርአን ውስጥ ነው ያለው ወይንስ ከቁርአን ውጭ ነው ያለው? ነቢ ሙሐመድ የተናገረው ሁሉ ኢስላሚክ ቁርአን ነው እያልኩ ነው እኮ የኢስላሚክ እንትን ነው ማለት ነው እንዴ? የአላህ ቃል ነው ሙሐመድ የተናገረው ሁሉ። ስለዚህ የአላህ ቃል በቁርአን ውስጥ ብቻ ሳይሆን ከቁርአን ውጭም የአላህ ቃል ነው እያልከኝ ነው? ነቢ ሙሐመድ የተናገረው ሁሉ ከራሱ አይነግርም አለ እኮ አላህ ምስክር ሰጠው። እሺ እንደዛ ከሆነ የአባትን ብልት ንከስ ሲል ይሄም አላህ ነው የተናገረው? ምን አልከኝ? አልአደብ አልሙፋርድ 963 ላይ የአባትን ብልት ንከስ ሂድና ብሎ ትእዛዝ ሲሰጥ አላህ ነው የተናገረው ወይንስ መሐመድ ነው የተናገረው? አንተ ኢሳ ብልቱን ስቆርጥ ትታመልከው ታዲያ ማን ነገረ? አንብብ፣ አዲሱን ወሬውን ተውና አንብብ። ከራሱ አይናገርም አንዳችን አንብብ። ይሄንን እሱን አንተ ብልትን ስታመልክ ለምን አመለከው? ለጢፍ አትበሳጭ። እኛ ይኸውልህ መረጃ ላይ ነው እያልን ያለ ነው። ከራሱ አንዳች አይናገርም ብለኸኛል። ከ6 ወር እስከ 3 ዓመታት መሐመድ ብቻውን ወሲብ ሳያደርግ ከሚስቶቹ ጋር ያደረገ አታረገኛ። ታዲያ አትጩ። ወሲብ ያደረገ እየመሰለው ያላደረገውን ያደረገ ያልተናገረውን የተናገረ ይመስለው ነበር ይላል። ስለዚህ ይሄም መገለጥ ነው። ከራሱ አንዳች ማይናገር ከሆነ አረፍ ትልቅ ሰው ነህ። ብልግና ታውራ እባክህ አንተ ዳቆን። ሐዲስን አንብብ። እኔ ላይ ፖይንት አትያዝም። ቢሚዩት አታረገኝ። ሐዲሱን አንብብ። ይሄ ያው መገለጥ ነው። አይሻ አንብብ ሐዲሱን አልአደብ አልሙፋርድ 963 ላይ ምክንያቱም ከራሱ አይናገርም። ሐዲሱን ቆይ አብዱል ለጢፍ አሁንም የትም ልታመልጣት ሞከር። መቅድሚያ ላስረዳ። ሐዲስ የጠቀስኩት ሐዲስ እኔ መረጃ ይሆናል ብዬ አይደለም። ሐዲስ ጠቅሰህ ምን ስላልክ ነው? ሐዲስ ሁሉ ቁርአን ነው ብለህ ስላልክ ነው። ሐዲስ ሁሉ ያላ ቃል ነው ብለህ ስላልክ ነው እንጂ። ስለዚህ እንደዛ ከሆነ ያላ ቃል ብለህ መቀበል አለብህ ሐዲስን። መጽሐፉን ሙሉን አሳየኝ። አዳምጥ። ምክንያቱም ምን ብለህ ስለምታምን ሐዲሱ በሙሉ ያላ ቃል ነው ብለህ ስላመንክ እንጂ ሐዲሱን ለመግለጥ ፈልጌ አይደለም። ለምሳሌ ቡሃሪ ላይ መሐመድ አቡ ሁሬራ ፕሊስ አትረብሻ፣ ድንጋይ አቀብለኝ ቂጤ መጥረጊያ ይላል። ይሄን መገለጥ ይሆናል ማለት ነው። እያንዳንዱ አንዳችም ብለሃል። እዚህም ጋር መጠቀም አችልም። ሐዲስ እኔ እንደዛ ከሆነ ሐዲሱን እንተዋ። መጠቀም አችልም። ሐዲስ መጠቀም አችልም። ይሁት አታረገኛ። ተመለስ ወደ ቁርአኑ። ይሁት አታረገኝ። እኔ መጠቀም አልፈለግኩም። የተጠቀማችሁት እናንተ። ምን ብሎ ወንድምህ አድመነ መሰለ? ፕሊዝ ያረቢ አስተላልፎ የሰጠው አንተ ስላልቻልከም ምንድነው እሱ ያለው? ቁርአንና ሐዲስ እኩል ናቸው፣ ልዩነት የላቸውም አለ። አንድ ናቸው፣ ልዩነት የአላህ ቃል ናቸው አለ። ልዩነት ከሌላቸው ነብዩ ስለተናገረ ስለዚህ ቁርአንና ሐዲስ የነብዩ ሲራ እኮ ስለዚህ ቁርአንና ሐዲስ ልዩነት የላቸውም፣ የአላህ ቃል ናቸው። ቆይ አንተ እንዴት አይነት አማርኛ ነው የሚገባው? ያረቢ ሚታል
ስለዚህ ቁርአንና ሐዲስ ያላህ ቃል ምን አይነት አማርኛ ነው የሚገባው? ስድብ ካመጣ ደግሞ እኔ ስድብ አመጣለሁ። ኖ አልተሳደብኩም። ቁርአንና ሐዲስ ልዩነት የላቸውም ያልከኝ ነበር። ተሳደብክ እንጂ ምን ብዬ ተሳደብክ እንጂ። ስድብ ከፈለክ ደግሞ ምሳሌ እሰጣለሁ። ምሳሌ እሰጣለሁ። ነብዩ ምን ብዬ ተከበረሽ እንዴ? ነብዩ ላይ ተሳለካለህ? እፎይ ኖ አብዱልለጢፍ ስፓይ ሱመያ ስድብ ከመሰለ ይቅርታ የተሳደብኩ ካለ ምን ብዬ ግን የተሳደብኩትን ንገረኝ። እኔ ያልኩትን መረጃ በቁርአንህም አይምን ሐዲስ ላይ ከሆነ ሐዲስ ላይ አንተ ስለሄድክ ነው ሐዲስ የሄድኩት። ሐዲስ ሜድ ኢንተርስት ኖሮኝ ሐዲስ አልፈልግም አላልክም? አንተና ሐዲስ እንደው አዎ አልፈልግም ግን አንተ ምን ብለኛል? ሐዲስ ነው ፕሊዝ ነብዩ ያንተን አርጉመንት ነው የተቀበልኩ። ታዳምጥ ቆይ ምን አልክ መሰለ? ሐዲሱም ቁርአኑም ተመሳይ ነው ያላህ ቃል ነው ሁለቱም ካልከኝ፣ ስለዚህ ሁለቱንም ለመቀበል እገደዳለሁ። ሁለቱንም ለመቀበል ስገደድ እኔ ግን አንተ ደግሞ ሐዲስ ውስጥ እንዳለ ያላህ ቃል ናቸው ብለህ የተጠቀሱትን መቀበል አለብህ። ያ ነው ልንገራውን ቀጥል። ስድቡን ተው እሺ፣ መጀመሪያ ስድቡን ተው። ስድብ አይደለም ስድቡን ተውና ረጋበልና ፕሊዝ ቪዲዮውን አዘጋጅልን። በዚህ ጉዳይ ላይ ኡስታዙ የተናገረው ነብይ የተናገረው ነው። ከኡስታዝህ የምናሰማ እኔ ያልኩት አሁን ሐዲስ በራስ ሜዳ ተሸነፍክ እኮ ጠጣበት። እንደዚህ መጨረሻ ጊዜ ልጠይቅሽ አብዱልለጢፍ ሱመያ እመጣለሁ። እፎይ መጨረሻ ሱመያ እመጣለሁ። ቆይ እመጣለሁ። አንዴ ከአብዱልለጢፍ ጋር ጨርስ። ስለዚህ በራስ ሜዳ ስለተሸነፍክ በእናትህ ተው። ስድስቴ ዋት እንዴ ተው። እፎይ ተው በእናትህ ጉሮሮዬን አደረግከው። ጉሮሮዬ የተሰነጣጠቀ የምር እያስጮከኝ ነው። ብዙ ሰው አስጮኻችሁኝ ዛሬ። ኦኬ ሱመያ ጋር ልለፍሽ አብዱልለጢፍ። እስከዛ አርጉመንትን አብዴት አድርግ። ሱመያ እንኳን ደህና መጣ። ተናግሮ ነው የሚያሸንፍ ልጅ ምንም ሲያወራ አልሰማነውም። እንኳን ደህና ቆየ። አሸነፍ ሱመያ ኧረ በእናትህ ቆይ አብዱልለጢፍ አደከምከኝ። ቢኒ ሰላም ብያለሁ። ሱመያ በጣም ጥሩ በቃ ተሸነፍኩ። በጣም ጥሩ ወንድ ነኝ። ፕሊዝ አይመጣም እንትን አይገድልም ምናምን ኦልሞስት ወደሚል ውስጥ እኮ ነው የገባኸው። ተወው በቃ ቃል የእኛውን እንለፈው። ሱመያ ያስሚን ነው ያንቺ። ጨርስ እንዴ እፎይ፣ ምን ነው ከኔ ጋር ሳጨርስ ላስወጣህ ነው። ተራ ጠብቅ ተባልክ እኮ። ተራን ጠብቅ። ሚዩት አድርጋ እንዴ። ሱመያ አየለ ሁለተኛ ደግመህ እንዳገባ። ክርስቲያን ነህ አይደለ? ደነዝ ስትጠራ ደግሞ አሰማም። ክርስቲያኖች ገብታችሁ ከመግባታችሁ ስትጠሩ ወይ ያለ ማለታችሁ ይህ ስርዓት አይደለም። ምክንያቱም ክርስቲያኖች የሙስሊም አይነት ስም ያላችሁ ቤታችን እንዳገቡ እዛ ሙስሊሞቹ የሚያደርጉት ድራማ እኛ ጋር እንደዛ እንዲመስል ወይም ደግሞ ድራማ እንድንሰራ እንዲመስል ነው የምታደርጉብን። እኛ የምንፈልገው ንጹህ ሙስሊም ብቻ ነው ቤታችን መጥቶ እንዲወያይ የምንፈልገው። አትሊስት ክርስቲያኖ ወይ ለጥያቄ ወይ ለተለያየ ጉዳይ ከገባችሁ በኋላ ስትጠሩ ቀለጠፍ ብላችሁ ምላሽ ለመስጠት ሞክሩ። አፋችሁ አሚር እንደተጣበቀ እንደተሰፋ ጸጥ ብላችሁ ተቀመጡ። ያስሚን ቀጥይ።